ዛሬ ቀኑ የአርሰናል ነው። ድግስ ነው የሚል ሙዚቃ አለ። ያንን መስማት በደንብ ያስፈልጋል። ድግስ ነው ዛሬ ፋሲካ ነው እንደተባለው ዛሬ አርሰናል ቤት ድግስ አለ። ዛሬ በሴልኸርስት ፓርክ በአርሰናል ስቴዲየም ኤምሬትስ ስቴዲየምም ደማቅ ድባብ ይኖራል ተብሎ የሚጠበቅበት በጣም አስፈላጊ ቀን ነው። 22 ዓመታትን ለጠበቁ 22 ዓመታትን ሲሰደቡ ከዛ በተጨማሪም ሲተቹ የነበሩ በሙሉ በመጨረሻም ፍሬያቸውን የሚያዩበት ቀን ነው። የእንግሊዝ ፕሪሚየር ሊግ ዛሬ ይጠናቀቃል። ከፕሪሚየር ሊጉ መጠናቀቅ ጋር በተያያዘ ደግሞ አሸናፊው ቀድሞ ታውቋል። አሸናፊው አርሰናል ነው። አሸናፊው ደግሞ ዛሬ ዋንጫውን ያገኛል። እስቲ እናንተም የአርሰናል ደጋፊዎች በአጠቃላይ በሴልኸርስት ፓርክ የአርሰናል ደጋፊዎች ሲገኙ በጣም የትኬት ዋጋ በጣም ትልቅ ውድ እንደሆነ ይታወቃል። ምን አይነት ባነር ይዘው መግባት አለባቸው? ከዛ ውጪ ግን በዚህ ጉዞ ላይ የምታስታውሷቸውን ነገሮች ጻፉልን። እኛ አንዳንድ በጣም አስፈላጊ የምንላቸውን ጉዳዮች በዛሬው ቪዲዮአችን ላይ እንዳስሳለን። በአርሰናል ስኬት በአርሰናል ጉዞ ላይ እነማን መመስገን አለባቸው? የነማንም ስራ በዋነኝነት መጠቀስ መታየት መመስገን ይኖርበታል። እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከክሪስታል ፓላስ ጋር አርሰናል ነጩን መለያ ለብሶ ይገባል። 12 ሰዓት ላይ የሚደረግ ጨዋታ ነው። ምሽቱ 2 ሰዓት ሲል ደግሞ የእንግሊዝ ፕሪሚየር ሊግ ዋንጫን የአርሰናል አምበል ማርቲን ኦዴጋርድ ከፍ አድርጎ ይስማል። በአርሰናል ቤት በርካታ አምበሎች ቲየሪ ሄንሪ በኤምሬትስ ዘመን ወደ ከሃይብሪ አርሰናል ወደ ኤምሬትስ በተዘዋወረበት ጊዜ ቡድኑ መርቷል። ከቲየሪ ሄንሪ በተጨማሪም ሌሎችም ተጫዋቾች እነ ሴስ ፋብሬጋስን፣ ዊሊያም ጋላስን መጥቀስ ይቻላል። በአመታት እስከ ግራኒት ዣካ ድረስ በርካታ አምበሎች ተፈራርቀው መርተውታል። ፐር ሜርቴሳከርን፣ ሚኬል አርቴታንም መጥቀስ ይቻላል። ነገር ግን አንዳቸውም የፕሪሚየር ሊግ ዋንጫን አላመጡም። አሁን ግን ተራው የኖርዌያዊው ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ ዋንጫውን ከፍ አድርጎ ዛሬ ይስማል። ምን አይነት ፎቶዎችስ የአርሰናል ተጫዋቾች መነሳት አለባቸው ብላችሁ ታስባላችሁ? ከዋንጫው ጋር በተያያዘ ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። ጤና ይስጥልን ብለናል። ዛሬ ዕለተ እሑድ የአርሰናል ድግስ ነው። የዮማሪዮስ ዘፈን አለ። ድግስ ነው ዛሬ ፋሲካ ነው የሚል ለአርሰናል ያ መባል አለበት። አንዳንድ ሰዎች ምስሎችን እያወጡ ይገኛሉ በኤአይ የተሰሩ ነገር ግን የፕሪሚየር ሊግ ዋንጫ ያቺ የኮርነር ፍላግ የማዕዘን ምቱ መለያ በሚቆምበት ቦታ ላይ ኳሷ ተቀምጣ የክሮስ በሚደረግበት ወይም የማዕዘን ምት በሚሻማበት ቦታ ላይ የእንግሊዝ ፕሪሚየር ሊግ ዋንጫ እዛ ቦታ ላይ ፎቶ መነሳት አለበት። ለአርሰናል ክብር ለአመቱ ሴት ፒስ ኤፍሲ ተብሎ ለተተቸበት ነገር ግን ዋንጫ ላመጣበት በሙሉ ያ መባል አለበት የሚሉ ሀሳቦች እየተነሱ ይገኛሉ። ተጨማሪ ጉዳዮችን ላንሳላችሁ ከአርሰናል ጋር በተያያዘ በዚህ ጉዞ የእናንተን ወሳኝ የምትሉትን ሰው መጥቀስ ትችላላችሁ። እኔ ግን የአርሰናል ሜንታሊቲ ሲቀየር አርሰናል ማሸነፍ ይችላል የሚለውን ሀሳብ ሲመጣ ሁለት ተጫዋቾች ወደ አርሰናል መጥተው የአርሰናልን ማንነት ቀይረውታል። አሁን አንዱ በአርሰናል የለም፣ አንደኛው ደግሞ በአርሰናል አለ። አንደኛው ጋብሪኤል ጀሱስ ነው። ዛሬ ጋብሪኤል ጀሱስ ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ የቡድኑን የመሪነት አርም ባንድ አድርጎ መግባት አለበት። ሙሉ ጨዋታውንም ቡድኑን መምራት ያለበት ተጫዋች ነው። ምክንያቱም የአርሰናል ካልቸር ሲቀየር አርሰናል ወደ ድል ሲጓዝ የሱ መሪነት አስፈላጊ ነበረ። ጋብሪኤል ጀሱስ በአርሰናል ቤት በእርግጥ በመጨረሻዎቹ ጊዜያት ላይ በጉዳትም ብዙ እየተጫወተ እያበረከተ አልነበረም። ዘንድሮም ያን ያክል የጋብሪኤል ጀሱስ መኖርና ለመኖር የሚታይበት የሚታወቅበት አልነበረም። መጀመሪያ ላይ ግን የአርሰናል አሸናፊ ቡድን ሲገነባ በደንብ አስተዋጽኦ ካደረጉ ተጫዋቾች ሜንታሊቲው የአርሰናል በደንብ በተፎካካሪነት ስንመለከተው በተከታታይ ዓመታት ሁለተኛው ነው ሲያጠናቅቅ ለ3 ዓመታት ጋብሪኤል ጀሱስ የኃላፊነትን ወስዶ ቡድኑን ከመሩ ተጫዋቾች መካከል አንደኛው ነውና ሌላኛው ደግሞ ኦሌክዛንደር ዚንቼንኮ ነው። እነዚህ ሁለት ተጫዋቾች መቼም የሚረሱ አይደሉም። ኦሌክዛንደር ዚንቼንኮ በጉዳትም ከጋብሪኤል ጀሱስ በበለጠ ብዙ ይጎዳል። በነበረባቸው ጊዜያት ላይ ግን የሚገርም ዳይናሚዝም ለአርሰናል አጫወት የሚሰጥ ተጫዋች ነበር። ወደ መሃል እየገባ የአርሰናል ቁጥጥርን ከዛ በተጨማሪ ተነሳሽነቱን የዩክሬናዊ በአመታት አሳይቷል። ሁለቱ ተጫዋቾች ከማንቸስተር ሲቲ ሲመጡ ዋንጫ ማሸነፍ ምን ማለት እንደሆነ ለአርሰናል ተጫዋቾች ያስተማሩ ምን ማድረግ እንደሚችሉ በአርሰናል ቤት የስኳዱ ጡቡን የመጀመሪያ ጡብ ሲቀመጥ የአርሰናል ግንባታ አንዱ ጡብ በሌላኛው ጡብ ላይ የተደራረበ በደንብ አሁን እዚህ ደርሷል። ነገር ግን የመጀመሪያዎቹ ሰዓታት ላይ
ስለ ጋብሪኤል ጀሱስ ስለ ኦሌክዛንደር ዚንቼንኮ አለማንሳት በጣም ከባድ ነው። ሌሎችንም ጨዋታዎች ክብራትና ክብሯን እናነሳለን። የማንቸስተር ዩናይትድ የዓመቱ መጨረሻ፣ የማንቸስተር ሲቲም የፔፕ ጋርዲዮላ ስንበት፣ በሊቨርፑልም የዚህ አርነ ስሎት ጉዳይ ይለይለታል ወይ? ዘንድሮ በአውሮፓ ቻምፒየንስ ሊግ ላይ መሳተፍ በጣም ሰፊ እድል አለው። እሱንም እናነሳለን። አንድ ፕሌይኦፍ ሊደረግ ይችላል። ዛሬ በቦርመዝና በሊቨርፑል መካከል አንዳንድ ክስተቶች ከተፈጠሩ ወደ ቻምፒየንስ ሊግ ለመግባት የግድ ጨዋታ ማድረግ ሊኖርባቸው ይችላል። ትናንትና ሃልና ሚድልስብሮ ጨዋታቸውን ወደ ፕሪሚየር ሊግ ለመግባት እንዳደረጉት አይነት ፕሌይኦፍ ማለት ነውና እነሱን መለስ ብዬ ያነሳላችኋለሁ። ቶትናም ውስጥ አንድ አነጋጋሪ ክስተትም ተፈጥሯል። እሱንም ግራችሁ ነው የሚሆነው። የአርሰናልን ጉዳዮች ግን እናጠናቀቅና ሌሎችም ሀሳቦች ይነሳሉ። አመታትን ወደኋላ መለስ ስንል አርሰናል እንግዲህ ተሰድቧል። አርሰናል ደጋፊዎችም ተተችቷል። ይህን ቡድን እንዴት ትደግፋላችሁ ተብሏል። ታማኝነት እንዴት እንደሆነ ግን ለዓለም ሕዝብ አሳይቷል። በደንብ በትክክል በብዙ አመታት ሂደት የተገነባ ቡድን እንደሆነ የተመለከትንበት ነውና ስለ አርሰናል ቡድን ግንባታ ብቻ አይደለም፣ ስለ አርሰናል ውጤታማነት ብቻ አይደለም። ነገር ግን ያ የአመታት ቁስል የተፈወሰበት ነው። ራልፍ ራኒክ ማንቸስተር ዩናይትድን በተረከቡበት ወቅት ላይ አርሰናል ኦፕን ሃርት ሰርጀሪ ያስፈልገዋል ሲሉ ነበር። የልብ ንቅለ ተከላ፣ ልቡ የማንቸስተር ዩናይትድ ልብ መቀየር አለበት ሲባል ነበር። ያንን ለማንቸስተር ዩናይትድ የተባለውን አባባል ደግሞ አድርጎ ቀይሮ ያሳየው ሚኬል አርቴታ ነው። ሚኬል አርቴታ ያንን በትክክል አድርጎ ተመልክተናል። በሚያስገርም ጉዞ ላይ እንደነበረ እናስታውሳለን እና አርሰናል ልቡ ተቀይሮለታል። ያ የነበረው በፊት ለምሳሌ ሚኬል አርቴታ መጀመሪያ ሲመጣ ካደረጋቸው ነገሮች መካከል የአርሰናል ቤት ተጫዋቾችን ጠራ። ዲሴምበር 2019 ላይ ወደ ስብሰባ አዳራሽ እንዲመጡ የዛ ታክቲካል ነገሮችን የሚረዱበት እዛ ስብሰባ ክፍል ውስጥ ጠራቸው በለንደን ኮሎኒ። ሁሉም ወደዛ ሲመጡ ከዛ በኋላ እንዲቀመጡ አይደለም ያደረጋቸው፣ ወንበሮቹን እንዲገለባብጧቸው በትክክል ተደርድረው በሚያምር መንገድ የነበሩትን ወንበር፣ ጠረጴዛ፣ የክፍሉ እቃዎችን በሙሉ እንዲገለባብጡ ነበረ። በማዩም በኩል እንግዲህ ወንበሩን ባፉ እየደፉ ጠረጴዛውን እየገለበጡ ነገሮችን እርብሽብሽ እንዲያደርጉ ነገራቸው። ክፍሉ ያ ሰዓት ላይ ወደ ዳር ወጥተው ሲመለከቱት መላቅጡ ጠፍቷል። ከዛ በኋላ ሚኬል አርቴታ ይህም ቡድን የአርሰናል ቡድን እንደዚህ ነው፣ አሁን መልሱት አላቸው። መለሱት። ከዛ በኋላ ነገሩ በሙሉ እንደዚህ ነው ማስተካከል የምንፈልገው የሚል ሀሳቡን ቡድኑን በዚህ መንገድ ነው የምንቀይረው፣ ስርዓት ያለው ቡድን እናደርገዋለን ብሎ ነበር መልእክቱን ያስተላለፈላቸው። ቡካዮ ሳካ ሰዎች ብዙ ነገር ብለውናል በአመታት እድሜ ውስጥ ማለት ነው። ነገር ግን በዚህ ክለብ ጥርጣሬ ነበራቸው፣ በዚህ ክለብ ላይ አያሸንፍም ሲሉ ነበረ። መቼም የእንግሊዝ ፕሪሚየር ሊግ ኦገስት ላይ ናሴ ላይ ሲጀመር አርሰናል ዋንጫ ይበላል ሲባል ብዙዎች ሲስቁ ነበረ። ያን መሳቅ አሁን ማንም አይደግመውም። ምክንያቱም አርሰናል የዋንጫ ባለቤት ነው። ያንን ትችቶች አርሰናልን በተመለከተ የሚተች ቀና ብሎም የሚመለከት የለምና ዛሬ በአርሰናል ድግስ ቀን ላይ ተገኝተናል። አሁን ቅድም ስለ ጋብሪኤል ጀሱስና ኦሌክዛንደር ዚንቼንኮ ሳነሳ ነበረ። ዴክላን ራይስ አንድ ጉዳይ ያነሳል። በአርሰናል ቤት እስካሁን ከመጀመሪያው ጀምሮ የግራ መስመር ተከላካይ ነው የጀመረው ቡካዮ ሳካ እስካሁን በቡድን ውስጥ አለ። ወደዚህ ወደ አርሰናል ቤት ስመጣ የሆነ ነገር እንደማሸነፍ ውስጥ የነግረኝ ነበረ ይላል። የሆነ ጊዜ በሚገርም ሁኔታ አሸናፊ ቡድን እንደሚሆን አልጠራጠርም ነበር፣ እምነቱ ነበረኝና ያሸነፍንበትን መንገድ በሚማርክ መንገድ በጣም ቆንጆ በሆነ መንገድ አርሰናል አሸንፎ ተመልክተናል የሚል ሀሳቡን ያነሳል። ቡካዮ ሳካም እንዳለው ነው አሁን የእንግሊዝ ፕሪሚየር ሊግን ዋንጫ አንስቶ አርሰናል ዛሬ ነገር ግን ትኩረቱ በሙሉ በቻምፒየንስ ሊግም ላይ ነው እና ሁለቱንም እንመለከታለን በዛ ጉዞ ላይ እንዳለ ያነሳል። ቡካዮ ሳካ ኦብቪየስሊ ቻምፒየንስ ሊጉን ከዚህ በፊት አሸንፈናል አናቅም እና ብዙ ሰዎች ሲያገኙኝ የአርሰናል ደጋፊዎች በለንደን በምዘዋወርበት ወቅት ላይ ሲያገኙኝ ስለ አትሌቲኮ ማድሪድ ጨዋታ እንዴትም አርሰናል ሲያሸንፍ እንዴት እንዳለቀሱ ይነግሩኛል እና ለእኛ ምን ማለት እንደሆነ በሜዳ ላይ እናሳያለን አይነት መልእክቱን አሳልፈዋል። በጣም ማሲቭ የሆነ ትልቅ ጨዋታ ነው። የአውሮፓን ማሸነፍ ትልቅ ክብደቱም ጠጠር የሚል ውድድርም ነው። በዛ ደረጃ ላይ ደግሞ አርሰናል ሻምፒዮን ለመሆን የሚደረጉ ነገሮችን እናደርጋለን አይነት ሀሳቡን ሰጥቷል። በተመሳሳይ የቻምፒየንስ ሊግ እይታ ላይ ቆሞ ነው አርሰናል ጨዋታውን የሚያደርገው እያልኩ እገኛለሁና ዊሊያም ሳሊባም ተመሳሳይ ነገሮችን ያነሳል። ዊሊያም ሳሊባ ምንድን ነው የሚለው?
በፕሪሚየር ሊግን አሸንፈናል። ከዚህ በፊት እኔ ዋንጫ አሸንፌ አላቅምና በጣም ደስተኛ ነኝ። ነገር ግን አሁን አልጠገብኩም፣ አልሰለቸኝም፣ ገና ነው። የቻምፒየንስ ሊግንም ከዚህ በላይ ማሸነፍ እንፈልጋለንና ስለ ፓሪስ ሰን ጀርመን አምና አስፈሪ ቲም ነበር፣ ዘንድሮም አስፈሪ ቲም ነው፣ እሱን እናውቃለን። ነገር ግን ምንድነው እኛ የሚያስፈልገን 100% በጥሩ ብቃታችን ላይ መገኘት። ያኔ ደግሞ አርሰናል ዋንጫውን እንዲበላ ቻምፒየንስ ሊጉን ለአርሰናል ደጋፊዎች እናበረክታለን፣ 100% ላይ እንገኛለን የሚል ሀሳቡን ሲያነሳ ነበረ። የቻምፒየንስ ሊጉ ፋይናል ይጠበቃል። ዛሬ ግን በለንደን ጎዳናዎች ያንን በጣም ረብሻ ጭንቀት በለንደን ጎዳናዎች አለ ብለው የማንቸስተር ሲቲ ደጋፊዎች ከማንቸስተር ሲቲ ጨዋታ ላይ በኤቲሃድ ስቴዲየም ሲደረግ ባነሮችን ይዘው ገብቶ ነበር። ፓኒክ ኦን ዘ ስትሬት ኦፍ ለንደን ሲሉ ነበር። አሁን ግን ፓርቲ ኦን ዘ ስትሬት ኦፍ ለንደን ተብሎ መነገር ይችላል። የአርሰናል ሴሌብሬሽን ዛሬም ኢን ሚሊየንስ በዛው በስቴዲየም ዙሪያ የሚገኙበት በጣም ከመላው ዓለም ጨዋታውን በስቴዲየም ገብተው ባይመለከቱም በዛው በለንደን ከተማ ብዙ የአርሰናል ደጋፊዎች ይታደሙበታል ተብሎ የሚጠበቅ አይነት ጨዋታ ነው። ዛሬ ግን እነማን ወደ ሜዳ ይገባሉ? ምክንያቱ በተለይ ደግሞ የአውሮፓ ቻምፒየንስ ሊግ ጨዋታ ስላለ ሚኬል ሜሬኖ ከቡድኑ ጋር እንደተጓዘ የሚያሳዩ ዘገባዎች አሉ። በጣም መልካም ዜና ነው። ሌላ አይነት አማራጭን ይዞ የሚመጣ ተጫዋች ነው። ቻምፒየንስ ሊግ ፋይናል ላይ ያንን እንመለከታለን። አርሰናል ግን በዛሬው ጨዋታ ላይ ሪካርዶ ካላፊዮሪ፣ ፔሮ ኤንካፒ፣ ክርስቲያን ኖርጋርድ፣ ሞስኬራ በተከላካይ ስፍራ ላይ ሊሰለፉ ይችላሉ። ኬባ ይጠበቃል፣ የዳቪድ ራያን ቦታ ይይዛል። ሉዊስ ስኬሊ፣ ዙቢሜንዲ አማካኝ ስፍራ ላይ፣ ማክስ ዶማን፣ ኖኒ ማዱኬ፣ ገብርኤል ማርሴሊ እና ገብርኤል ጄሱስ የአርሰናል አሰላለፍ ይሆናል ተብሎ ይጠበቃል። ግምቶቻችሁንም ላኩልን። አርሰናል ከክሪስታል ፓላስ ለስንት ይጠናቀቃል? ሀሳብ አስተያየቶቻችሁን የላካችሁልን አብራችሁ እንዳላችሁ ተስፋ እናደርጋለን። ድግስ ነው ዛሬ ፋሲካ ነው እንደሚባለው ለአርሰናል ያ በደንብ መዘፈን መባል መነገር ያለበት ቀን ነው። የዓመታት ልፋት ነውና አንድ ደጋፊ በማህበራዊ ትስስር ገጾች በጣም ዝነኛ ፌመስ ሆኖ ተመልክተናል። ይህ ደጋፊ የአርሰናል ደጋፊ ነው። ከላይ የአርሰናልን አርማ ያለበትን ኮፍያ አድርጓል። የሹራብ ኮፍያ ማሊያውን ለብሷል። ከላይ ጥቁር ጃኬት ለብሷል። በእጁ ደግሞ ለጓደኛው የአርሰናልን ስጦታ ይዟል። ከዛ በኋላ ይህንን ስጦታ ይዞ የሄደው ወደ አንድ የመቃብር ስፍራ ነው። የሱ ጓደኛ አመታትን አርሰናልን ሲደግፍ ነበረ። ነገር ግን አርሰናል ዋንጫ ሳይበላ ህይወቱ አለፈ። እነዚህ ሁለት ደጋፊዎች ግንኙነታቸው ጓደኝነታቸውን ያጠበቀው የአርሰናል መኖር ነውና በአመታት አርሰናልን ሲደግፉ ስኬታማ ለመሆን ጉዞ ሲያደርጉ ተመልክተናል። ከዛ በኋላ ግን የደጋፊ ህይወቱ አለፈና አሁን ቁጭ ብሎ በዛው ቆሞም ስለ አርሰናል ዋንጫ መብላት፣ ስለ አርሰናል ስኬት፣ ስለ አርሰናል አመት፣ ስለ አርሰናል ቻምፒየንስ ሊግ ፋይናሊስትነት፣ ስለ አርሰናል የፕሪሚየር ሊግ ከ2 ዓመታት በኋላ ዋንጫ ማሳካት ቆሞ ሲነግረው የሚያሳዩ ምስሎች ወጥተው ዓለም እየተነጋገረበት ይገኛል። አንድ ጉዳይ ብቻ ልጨምር ከኤበረቼዜ ጋር በተያዘ ያ የማንቸስተር ሲቲ ደጋፊ የስታንፈርድ ብሪጅ ጨዋታ ላይ ባዶ የአርሰናል ቦትልን ይዞ ከዚህ በፊት ታሪኩን ነግሬያቸዋለሁ። የደጋፊ ቦትሉን ያገኘው ከአርሰናል ፊዚዮ ነው፣ የአርሰናል የሕክምና ባለሙያ አለና እሱ ልጁ ውሃ ጠሞና ለልጄ ውሃ ስጠኝ ብሎ የተቀመጠው ከአርሰናል ተቀያሪዎች ጀርባ ነበረ ባንድ የአርሰናልና የሲቲ ጨዋታ ላይ። ከዛ በኋላ ያ ደጋፊ የአርሰናል ቦትል ይሰጠዋል፣ ውሃውን ጠጣ። ነገር ግን ባዶን ሃይላንድ ወይም የውሃ መጠጫ ፕላስቲክ ይዞ ወደ ቤቱ ይሄዳል፣ የአርሰናል አርማ ያለበት። ከዛ በኋላ ከአመት በኋላ የስታንፈርድ ብሪጅ ጨዋታ ላይ ያንን መጠጫ ይዞ ለማብሸቂያነት ማንቸስተር ሲቲና አርሰናል እየተፎካከሩ በነበረበት ሰዓት ላይ ቸልሲ ነጥብ ያስጥለዋል ተብሎ ሲጠበቅ ቸልሲን ሲያሸንፍ በአርሰናል በሌለበት ጨዋታ ላይ ያንን ቦትል አውጥቶ ነበርና ከዛ በኋላ የአርሰናል ደጋፊዎች ምስሉ በጣም ፌመስ ሆነ። የማንቸስተር ሲቲ ጨዋታ በተደረገ ቁጥር የሚታይ ሰው ሆነና ካሜራዎች የሚፈልጉት አይነትና ከዛ በኋላ በሰውየውን ሙሉ ሰውነቱን የማንቸስተር ሲቲን ቦትል አድርገውት ፊቱን ብቻ አስቀርተውት ሙሉ ትልቅ የውሃ በርሜል መስለው ሰርተውት ነበርና ኤበረቼዜ በኢንስታግራም ገጹ ላይ እንዴት እንዳጋራው እሱ በጣም በህይወቴ ካዩአቸው አስቂኝ ምስሎች መካከል አንዱ ነውና ምላሽ የተሰጠበትን መንገድ የወደደው ይመስላል። ለሁሉም አርሰናል ዛሬ ስለስንት ያጠናቀቃል? ግምት፣ ሀሳብ አስተያየቶቻችሁን ላኩልን። ከፕሪሚየር ሊጉ መጠናቀቅ በኋላ ብራይተን ከማንቸስተር ዩናይትድ ዛሬ የመጨረሻ መጠናቀቂያ ጨዋታ ነው። በማንቸስተር ዩናይትድ በኩል የአሰልጣኝ ማይክል ካሪክ
የማንቸስተር ዩናይትድም 40ኛና የመጨረሻ ጨዋታ ነው። በኤፍኤ ካፕና አንድ ጨዋታ፣ በካራባኦ ካፕ አንድ ጨዋታ ነው ማንቸስተር ዩናይትድ ያደረገው። 38 ሳምንታትን ተጉዟል በፕሪሚየር ሊግ ላይ። አሰልጣኝ ማይክል ካሪክ ከሞት ወደ ህይወት ቡድኑን ቀይሮታል፣ በደንብ ነፍስ ዘርቶበታል። በሚገርም ሁኔታ ደግሞ ለአውሮፓ ቻምፒየንስ ሊግ ማንቸስተር ዩናይትድ ማለፉ ተረጋግጧልና ይህ ጉዞ ዛሬ በማንቸስተር ዩናይትድና በብራይተን ጨዋታ ይደመደማል። በቀጣይ ደግሞ ስለ ማንቸስተር ዩናይትድ ዝውውሮች በስፋት መነሳት ይችላሉ። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ መመረጡን በተመለከተ ትናንትናም የሰራነው ቪዲዮ አለ። ማንቸስተር ዩናይትድን በተመለከተ መለስ ብላችሁ ገብታችሁ ልትመለከቱት ልታገኙት ትችላላችሁ። ዛሬ ግን ትርጉም ያላቸው ጨዋታዎች አሉ። አንደኛው ማንቸስተር ሲቲ ከአስቶን ቪላ የሚያደርጉት ጨዋታ ነው። 12 ሰዓት ላይ በኤታድ ስቴዲየም የዓመቱ የመዝጊያ የፔፕ ጋርዲዮላም የመጨረሻ የስንብት ጨዋታ ነውና ወደ ማንቸስተር ሲቲ ስመጣ 10 ዓመታት እቆያለሁ ብዬ አይደለም። ነገር ግን እዚህ ባይመቸኝ እንዴት እቆያለሁ ብላችሁ ታስባላችሁ? እዚህ አሁን ዛሬ ስለ ቁጥሮች ስለ ሪካርዶች የምናወራበት አይደለም። አሁን ስለ ኮኔክሽን እዚህ ስላገኘሁት ቤተሰብ ስላገኘሁት ፍቅር ስላገኘሁት አንድነት ነው ማውራው። ያ ዋንጫ ያሳካዋቸው ነገሮች ቁጥሮች ሪካርዶች ክብረ ወሰኖች ወደፊት የሚታዩ ነገር ይሆናሉ። ነገር ግን 10 ዓመታት ተመችቶኝ የቆየሁት በማንቸስተር ሲቲ ደስታ ስላለ ነው፣ ደስተኛ ስለነበርኩ ነው። አሁን ይበቃኛል ብሏል ፔፕ ጋርዲዮላ። ከማንቸስተር ሲቲ ጋር ዛሬ በደማቅ ሁኔታ ይሰናበታል። ማንቸስተር ሲቲ አንድ የደጋፊዎች መቀመጫ ቦታን በፔፕ ስም ይሰይማል። ከዛ በተጨማሪ በኤታድ ስቴዲየም መግቢያ ላይም የፔፕ ሐውልት ይቀረጻል ተብሎ ይጠበቃል። ኖቲንጋም ፎረስት ከቦርንመዝ፣ ሊቨርፑል ከብሬንትፎርድ በጣም ወሳኝ ጨዋታዎች ናቸው። በተለይ ስለ ጨዋታዎቹ ስናነሳ ሊቨርፑል የአውሮፓ ቻምፒየንስ ሊግ ቦታ ደረጃ ላይ ይገኛል። 5ኛ ደረጃ ላይ 59 ነጥቦች አሉት። ቦርንመዝ 56 ነጥቦች አሉት። በማካከላቸው ግን የ6 ግብ ልዩነት አለ። ይህ ጨዋታ ማለት ሊቨርፑል ቢሸነፍ ቦርንመዝ ደግሞ ለምሳሌ ሊቨርፑል 1-0 ቢሸነፍ ንጹህ ግቦች 9 ይኖሩታል። ከዛ በኋላ ቦርንመዝ ደግሞ በተመሳሳይ ግቦችን ቢያስቆጥርና ያስቆጠሯቸው የግብ መጠኖችም በጣም የተቀራረቡ ናቸው። ስንመለከታቸው ለምሳሌ ሊቨርፑል 62 ግቦችን አስቆጥሯል። ቦርንመዝ ደግሞ 57 ግቦችን በአጠቃላይ አስቆጥሯል በተቃራኒ ቡድኖች ላይ። ስለዚህ ይህንን በማከላቸው ያለው የአምስት ግብ ልዩነት ነውና ይህንንም አጣጥመው ሊቨርፑል ተሸንፎ ቦርንመዝ አሸንፎ አጠቃላይ ያስቆጠራቸው የግብ መጠኖችም ለምሳሌ ሊቨርፑል 1-0 ቢሸነፍ 62 ላይ ቢቆይና ቦርንመዝም ተጨማሪ 6 ግቦችን ቢያስቆጥር በማከላቸው 5 ግቦችን ቢያስቆጥር በማከላቸው ያለው የነጥብ ልዩነት እንዲሁም ደግሞ በሊቨርፑል በኩል የሚነሱ ነገሮች በሙሉ አጠቃላይ እኩል ይመጣሉ። ያስቆጠሯቸው ግቦች ያሏቸው የግብዳ ከዛ በተጨማሪም ነጥባቸውም። ስለዚህ ሊቨርፑልና ቦርንመዝ የፕሌይኦፍ ጨዋታ ለማድረግ ይገደዳሉ። ያንን እንመለከታለን ነው። ዛሬ የሚጠበቅ ሌላ ጉዳይ ነው። የቶትናም ጉዳይን ስናነሳ ክርስቲያን ሮሜሮ የቡድኑ አምበል ነው። ነገር ግን እሱ ያለው ከቡድኑ አጋሮቹ ጋር አይደለም። በአርጀንቲና ሌላ የአርጀንቲና እግር ኳስ ላይ ያለ ጨዋታ ለመመልከት ወደዛ አምርቷልና በጣም አነጋጋሪ ነገሮች ያሉበት ጉዳይ ነው። ክርስቲያን ሮሜሮ ብዙ እየተተቸ ይገኛል የቡድን አጋሮቹን። አሁን ዛሬ ዌስትሃም ዩናይትድ በ2 ነጥብ ዝቅ ብሎ ተቀምጧል። 38 እና 36 ነጥቦችን ይዟል። ቶትናም ተሸንፎ ዌስትሃም የሚያሸንፍ ከሆነ ዌስትሃም በፕሪሚየር ሊጉ ላይ ይቆያል። ቶትናም አቻ ይበቃዋል። ምክንያቱም በመካከላቸው ያለው የግብ ልዩነት በጣም ሰፊ ነው። ሁለቱ ቡድኖችም የሚያደርጓቸው ጨዋታዎች በጣም ወሳኝ ናቸው። ቶትናም ከኤቨርተን፣ ዌስትሃም ዩናይትድ ከሌድስ ዩናይትድ ጨዋታቸውን ያደርጋሉ። ቸልሲም ከሰንደርላንድ ጋር የዓመቱን የመዝጊያ ጨዋታ ያከናውናል። የአውሮፓ ተሳትፎውን ይዞ ያጠናቅቃል ወይ የሚለውን ለቸልሲ ምላሽ የሚገኝበት እለት እንደሚሆን ይጠበቃል። 8ኛ ደረጃ ላይ ይገኛል በ52 ነጥቦች። የሚያሸንፍ ከሆነ 55 ነጥቦች ላይ ይደርሳል። ቢያንስ ብራይተን ላይ መድረስ ይችላል። ብራይተን በማንቸስተር ዩናይትድ የሚሸነፍ ከሆነ ሌላ 55 ነጥብ ከቦርንመዝ በታችን የሚያደርገውና ቢያንስ ቦርንመዝ ላይ እንኳን የሚደርስ ቡድን አይደለም። ዩሮፓ ሊግ ወይስ ደግሞ ዩሮፒያን ኮንፈረንስ ሊግ ለቸልሲ የሚቀጥለው የውድድር ዘመን እንዴት ይጠናቀቃል? ትርጉሙ ብዙ ነው ለሁሉም። የአርሰናል ጉዳይ ዛሬ የዋንጫ የድግስ ቀን ነው። ስለ አርሰናል ብዙ ትኩረት ሰጥተናል። የእንግሊዝ ፕሪሚየር ሊግ አመቱ ይጠናቀቃል። የስፔን ላ ሊጋም እንዲሁ የሚነሱ ጉዳዮች ያሉት ጨዋታ ነው። የስፔን ላ ሊጋም በተመሳሳይ ምሽት 4 ሰዓት ላይ አመቱን ያጠናቅቃል። በጣሊያን ሴሪያም የመጨረሻ መርሃ ግብሮች ይደረጋሉ። ናፖሊ ከዩዲኒዜ፣ ኤሲ ሚላን ከካግሊያሪ፣ ዩቬንቱስ ከቶሪኖ ጨዋታቸውን ያከናውናሉ። በጣሊያን ሴሪያም በስፔን ላ ሊጋም ላይ አመቱ እንዴት ሊጠናቀቅ ይችላል በሚለው ጉዳይ ላይ ብዙ ሀሳቦች
መነሳት የሚችሉ አይነት መርሃ ግብሮች ናቸው። የስፔን ላሊጋ የአትሌቲኮ ማድሪድ የመጨረሻ ጨዋታ ነው። ከዛ ውጪ ግን ሌሎቹ መርሃ ግብሮች በሙሉ ተጠናቋል። ወራጆችም የተለዩበት ነው። ማዮርካ፣ ዢሮና ከሊጉ የወረዱ ቡድኖች ናቸው። የሳንቲ ካዞሮላን፣ ሪያል ኦቪዬዶን ጨምሮ ሶስቱ ቡድኖች ወርደዋል። ኦሳሱና፣ ሌቫንቴ፣ ኤልቼ፣ ዲፖርቲቮ አላቬስ፣ ሴቪያ በላሊጋው ላይ የቀሩ የተረፉ ቡድኖች ናቸው። አጠቃላይ ዛሬ ያነሳናቸው ጉዳዮች እነዚህን ይመስላሉ። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ትናንትና የእናንተ በርከት ያሉ መልእክቶች መተውልናል። አርሰናልን በተመለከተ ማንቸስተር ዩናይትድን በተመለከተ የመጡልን መልእክቶች አሉ። አህመድ ከጅቡቲ እንግዲህ በጣም ለአርነ ስሎትም ለስኮልስም ያነሳቸው ጉዳዮች አሉ። ጆኖቢ ሚካኤል እንዲሁ ብዙ በተለይ አርሰናልን ሲተቹ ለነበሩ በሙሉ ምላሽን እየሰጠባቸው ሀሳብን አካፍሎናል። አህመድ ከጅቡቲ ብሩክ የአርሰናል የደስታ አብሳሪ ለሆነው በርመዝ መልካም እድል ብያለው ብሏል። ግን የተጫዋቾች ከደሞዝ ልዩ ጥቅማጥም ጋር በተያዘ ምንድን ናቸው ብሏል። ለምሳሌ ፐርፎርማንስ ዋይዝ በጨዋታው ላይ ግብ ካስቆጠሩ ለምሳሌ አመቱ በሙሉ 50 ጨዋታ ቢያደርጉ የሚጫወቱበት የጨዋታ ቁጥርም ከፍ ይላል። ብዙ ነገሮች ይነሳሉ። ነገ በስፋት እናነሳለን ይህንን ጉዳይ በተመለከተ ብሩክ ነገ በሚኖረን የዩቲዩብ ቪዲዮ ላይ በጠብቀን ሽመልስ ከኳታር ዶሃ ያጋራን መልእክት አለ። ሰላም ቤተሰቦች ከልብ እናመሰግናለን ለመረጃው ብሎናል። ኬፓ በአርሰናል ቢቆይ ጥሩ ነው ብሎናል። ትናንትና ወደ ኢንተር ሚላን ሊሄድ ይችላል ብለን አንስተን ነበረ። አቦሽ የዩናይትድ ደጋፊ ነኝ፣ ነገር ግን ፔፕን በፕሪሚየር ሊጉ ላይ በደንብ የሚናፈቅ አይነት አሰልጣኝ ነው ብሎናል። ስለ ኤሊዮት አንደርሰን እና ዩናይትድ አዲስ ነገር ካለ ያለን ደግሞ ድራገን የተባለ አድማጫችን ነው። ኤሊዮት አንደርሰን በተመለከተ ማንቸስተር ዩናይትድን የመቀላቀል ሰፊ እድል አለ። ዩናይትድ ደግሞ ከዓለም ዋንጫ በፊት ዝውውሩን ያጠናቅቃል ተብሎ ይጠበቃል። በቀጣይ ቀናት ፕሪሚየር ሊጉ ተጠናቋል። ዝውውሮች ላይ በለጠ ትኩረት እናደርጋለን። ከዛ በተጨማሪ አርሰናል ክሩፒን ማስፈረም አለባቸው። ቶማስ ቱዌል እንግላንድ ወይም የእንግሊዝ ብሔራዊ ቡድን አጠራር በጣም ስህተት ሰርቷል ያለን አድማጫችንም አለ። ዩኔ የተባለ አድማጫችን ነው። እንዳልካቸው አልቫሬዝ ወይም ክሩፒ ለአርሰናል፣ ማቲያስ ፈርናንዴዝ ወይም ደግሞ ሳንድሮ ቶናሊ ለአርሰናል፣ ጎርደን ወይም ደግሞ ኪቪቻ ክቫራትስኬሊያ ለአርሰናል በየቦታቸው ቢፈርሙ በቀጣይ ዓመታት አርሰናልን የሚያቆሙ የለም ያለን አድማጫችን ነው። ሁላችሁንም ከልብ እናመሰግናለን። ሀሳብ አስተያየት መልእክቶቻችሁን በሙሉ እንቀበላለን። ዛሬ ድግስ ነው እንዳልነው ለአርሰናል ደጋፊዎች ለምትወዷቸው ለምታውቋቸው ሰዎች ስማቸውን እየጠራችሁ እንኳን አደረሳችሁ እንኳን ደስ አላችሁ መባባል ትችላላችሁ። ዛሬን እዚህ ላይ ያጠናቀቅን። ከአርሰናል ጋር በተያዘ በአዳዲስ ጉዳዮች ከጨዋታውን በኋላ እንመለሳለን። ጤና ይስጥልን።